ሰላም እጅጉን እየተወደዳችሁና እየተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ አርብ የከሰዓት ስፖርታዊ መረጃዎችን ከአሁኑ ስፖርት ይዘን መጥተናል። በርካታ መረጃዎችን እየዘንላችሁ የቀረብን ሲሆን ዛሬም የሚደረጉ ጨዋታዎች አሉ። በተለይም በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ በሜዳውና በደጋፊዎች ፊት ቪክተር ፔሬራው ወልቨርሃምፕተን ጋር የሚጋጠምበትም አጋጣሚ አለ። እሱንም በሰፊው የምንመለከት ይሆናል። እንዲሁም ደግሞ ማንቸስተር የመሳሰሉ መረጃዎችን ይዘን የምንቀርብ ነው የሚሆነው። ዴቪድ ዴሃ እንዲሁም ደግሞ ሌሎች ተጫዋቾች ሀሳባቸውንም ሰጥቷል። በማንቸስተር ዩናይትድ ጉዳይ ነው። ሃሪ ማጓየርን ጨምሮ የኤንዞ ማሬስካ ጨዋታው በኋላ የሰጡትም ጋዜጣዊ መግለጫዎችንም በሰፊው የምንመለከት ነው የሚሆነው። እንዲሁም ደግሞ የሲቲ የዝውውር ሁኔታ ምን ሊመስል እንደሚችልም አንዳንድ ጥያቄዎች እየተነሱ ይገኛሉ። ፔፕ ጋርዲዮላ ደጋፊዎች የሚሰማቸውን መግለጽም ይችላሉ ሲል ነው ከዛሬው ጨዋታ በኋላ ሀሳባቸውን መስጠትም እየቻሉት። እነዚህንና ሌሎች በርካታ መረጃዎችን ይዘንላችሁ እየቀረብን ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። ዛሬ የሚደረጉ ጨዋታዎች አሉ። ምሽት 4 ሰዓት ላይ በ35ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ሲቲ በሜዳውና በደጋፊዎች ፊት ወልቨርሃምፕተንን ያስተናግዳል። አሰልጣኝ ፔፕ ጋርዲዮላ ከቪክተር ፔሬራ ጋር የሚፋጠጡም ይሆናል። ተከታታይ 6 ጨዋታዎችን በእንግሊዝ ፕሪሚየር ሊግ ማሸነፍ የቻሉት ፖርቹጋላዊ አሰልጣኝ ቪክተር ፔሬራ ከፔፕ ጋርዲዮላ የሚፋጠጡበትም የምሽት 4 ሰዓት ጨዋታ ተጠባቂ ነው። በኢታድ የሚደረግ ይህን ጨዋታ እንግዲህ እነዚህ ሁለት ክለቦች የሚፋጠጡበትም ጨዋታ እንደሆነ ነው እየተገለጸ የሚገኘው። በአጠቃላይ በተገናኙበት ጊዜ ማንቸስተር ሲቲ 54 ጊዜ ያሸነፈ ሲሆን ወልቨርሃምፕተን 48 ጊዜ ማሸነፍ ችሏል። 26 ጊዜ ደግሞ አቻ ነው መለየት የቻሉት። በዚህ ዓመት በተደረገ ጨዋታ እንግዲህ በሞሊኒክስ ስቴዲየም ማንቸስተር ሲቲ 2-1 በሆነ ውጤት አሸንፈው መመለሱን የምናስታውሰው ጉዳይ ነው። ዛሬ ደግሞ በሜዳቸውና በደጋፊዎች ፊት ነው ይህን ጨዋታ የሚያደርጉት። ያ ጨዋታ እንግዲህ የ8ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ነበር። ላርሰን በ7ኛው ደቂቃ ላይ አስቆጥሮ ቢበሩም በ33ኛ እንዲሁም ደግሞ በ90+5 ላይ ጀስከስ ግቫርዲዮል እንዲሁም ደግሞ ተቀይሮ ገብቶ ጆን ስቶንስ የአሸናፊነቱን ጎል ማስቆጠርም ችሎ ነበር። ፍጹም የጨዋታ የበላይነት የነበራቸው በዛ ጨዋታ ላይ 22 ሙከራዎችን አድርጎ ነበር። የፔፕ ጋርዲዮላ ሰራዊቶች ካለፉት 5 ጨዋታዎች እንግዲህ 4ቱን ማሸነፍ ችሏል። አንዱን ወልቨርሃምፕተን ነው ማሸነፍ እየቻለው። እሱንም በሞሊኒክስ በተደረገ ጨዋታ ነበር። ያለፉትን 5 ጨዋታዎች እንግዲህ አሸንፏል። በተከታታይ 6 ጨዋታዎች ያሸነፈው ቪክተር ፔሬራ እንግዲህ ከሜዳቸው ውጪ ዛሬ ከፔፕ ጋርዲዮላ ጋር የሚፋጠጡም ይሆናል። ፔፕ ጋርዲዮላ ያለፉትን 8 ጨዋታዎች መሸነፍም አልቻሉም። እስካሁን ድረስ በፕሪሚየር ሊጉም ካለፉት 5 ጨዋታዎች 4ቱን አሸንፈው አንድ አቻ ማጠናቀቃቸው ነው ስታቲክሳቸው የሚያመለክተን። በዚህ ዓመት በተደረገ የእንግሊዝ ፕሪሚየር ሊግ 34 ጨዋታዎች እንግዲህ 18ቱን አሸንፈው 9 ተሸንፈው 7 አንቻ መውጣት ችሏል። አሰልጣኝ ፔፕ ጋርዲዮላ ቪክተር ፔሬራ እንግዲህ ከመምጣታቸው በፊት ወይም ደግሞ ከዛ በኋላ በተደረገ ጨዋታ የእንግሊዝ ፕሪሚየር ሊግ 34 ጨዋታዎች አድርገው 12ቱን አሸንፈው 17 ተሸንፈው 5 አቻ መውጣትም ችሏል። 18ኛ ደረጃ ላይ ነበሩ አሰልጣኝ ቪክተር ፔሬራ ከመምጣታቸው በፊት። በአሁኑ ሰዓት ላይ ግን 13ኛ ደረጃ ላይ መቀመጥ ችሏል። ወልቨርሃምፕተን በዚህ አሰልጣኝ ምክንያት ማንቸስተር ሲቲ 4ኛ ደረጃ ላይ መቀመጡንም ነው መመልከት እየቻለው። በተለይም ትላንትና ኖቲንጋም ፎረስት ዳግም ሽንፈት ማስተናገዱን ተከትሎ እንግዲህ 6ኛ ደረጃ ላይ ነው መቀመጥም እየቻለው። ይህን ተከትሎ እንግዲህ ማንቸስተር ሲቲ በአሁኑ ሰዓት ላይ እጅግ በጣም ሰፊ እድል እንዳለው እየተመለከትንም እንገኛለን። የዛሬን ጨዋታ የሚያሸንፉ ከሆነ እንግዲህ ወደ ቻምፒየንስ ሊግ የሚያደርጉትም ሌላኛው እንቅስቃሴ ከፍ የሚያደርጉበትም እድል ይኖራቸዋል። በስፔን ላሊጋም የሚደረግ ጨዋታ አለ። ሪያዮ ቫይካኖ ከሄታፌ ጋር ይጫወታሉ። በጣሊያን ሴሪ ቶሪኖ ቬንዚያን የሚያስተናግድበትም ጨዋታ ይጠበቃል። በጀርመን ቡንደስሊጋ ሄዴኒየም ከቦቹም ሲጫወቱ በፈረንሳይ ሊጓን ኒስ ስቴድ ሬምስን የሚያስተናግድበት የዛሬ ጨዋታዎች ናቸው። አሌሃንድሮ ጋርናቾ በቀይ መውጣት ነበረበት ብሏል። ኢንሴንቶ ቫልቬርዴ ገና ጨዋታውም አላበቃም ሲሉ ገልጸውታል። የአትሌቲኮ ቢልባዊ ዋና አሰልጣኝ ኢንሴንቶ ቫልቬርዴ ጨዋታው በቀይ ካርድ በመውጣቱ ጨዋታው እንደቀየረው ነው ያገለጹት። ቀይ ካርዱ ጨዋታውን ቀይሮታል ያሉት አሰልጣኙ 11-11 በሆነበት ሰዓት ላይ ከማንቸስተር ዩናይትድ በጣም የተሻለ ነበረም ሲሉ ነው የተደመጡት። የጨዋታው ውጤት ባለ ስለማብቃቱ የተጠየቁት ኢንሴንቶ ቫልቬርዴ ጨዋታው ገና አልተጠናቀቀም ሲሉ ምላሽም ሰጥተዋል። አሌሃንድሮ ጋርናቾ በጨዋታው በእጁ ነክቷል። ዳኛውን እሱ በቀይ ካርድ አስወጥተው ለኛ ፍጹም ቅጣት መስጠትም ነበረባቸው ሲሉ ኢንሴንቶ ቫልቬርዴ ስለ ጨዋታው ኢንሲደንት ሀሳባቸውን ነው መስጠት የቻሉት። ሌላኛው ትላንትና በኮንፈረንስ ሊግ እየተደረገም ጨዋታ ነበር። በዚህም ዴቪድ ዴሃ
ዴሄያ በቀኝ እግሩ ጎል አስቆጥሮብኝ አያውቅም ሲል ነው ስለ አንቶኒ ሀሳቡን የገለጸው። የፊዮሬንቲና ግብ ጠባቂ ዴቪድ ዴሄያ አንቶኒ ከትላንት በስቲያ ምሽት ላይ በቀኝ እግሩ ጎል ማስቆጠር እንዳስገረመው ነው የገለጸው። ሪያል ቤቲስ ትላንት ምሽት ፊዮሬንቲናን 2-1 ባሸነፈበት ጨዋታ አንቶኒ የቀድሞ የቡድኑ አጋሩ ላይ ዴቪድ ዴሄያ ጎል ማስቆጠሩን ነው እየተመለከት ነው። ከጨዋታው በኋላ አስተያየቱን የሰጠው ዴቪድ ዴሄያ ከአንቶኒ ጋር የ1000 ጊዜ ልምምድ ሰርቻለሁ፣ አንድም ቀን እንኳን በቀኝ እግሩ ጎል አስቆጥሮብኝ አያውቅም ነበር ሲል ነው የተደመጠው። ማንቸስተር ዩናይትድ በአትሌቲኮ ቢልባኦ 3-1-5-1 አሰላለፍ ተጫውቷል። ዋና ዓላማውም የአትሌቲኮ ቢልባኦን አጨዋወት ሙሉ ለሙሉ ለመጠቀም ወደ 10 ተጫዋቾች በመቀነሱ ጥብቅ መከላከላቸውን ለመክፈትም ሲያስብ ተመልክተን ነበር። አትሌቲኮ ቢልባኦን ወደ ኋላ በመጎተት ኳሱን ወደፊት በማስተላለፍ እንዲሁም ደግሞ በመቆጣጠር ቢልባኦን በጥልቀት እንዲሁም ደግሞ በጥልቅ እንዲከላከል አስገድደውታል። ይህም በማንቸስተር ዩናይትድ በኩል የመሀል ተከላካዮች ሴንተር ባክ እድል እንዲፈጥሩ እንዲሁም ደግሞ የጨዋታውን ፍጥነት እንዲቆጣጠሩም አስችሏቸው ነበር። በግማሽ ክፍተት መንቀሳቀስም በማንቸስተር ዩናይትድ በኩል የአጥቂ አማካዮች በመስመር ጨዋታዎች መከላከል ባለው ክፍተት በተደጋጋሚ እንቅስቃሴ አድርጓል። እነዚህ እንቅስቃሴዎችን የቢልባኦን የተከላካይ ክፍል አስፈትነው የመስመር አጥቂዎችንም ደግሞ ከክንፍ መስመር ወደ ጥልቀት እንዲገቡም አስገድዶ አስችሏቸው ነበር። በትላንትናው ጨዋታ ላይ የኡጋርቴ ድርብ ሚናንም በትላንትናው ዕለት ተመልክተን ነበር። በሶስት ተከላካዮች እንዲሁም ደግሞ በተከላካይ አማካይ ፊት ተጫውቷል። በ3-1 አሰላለፍ ማለት ነው። የዲፌንሲቭ ሚድፊልደር ቦታውንም ብቻውን ሲቆጣጠርም ተመልክተን ነበር። ቡድኑን እንኳን ኳስ ሲጠልቆ ወደፊት ይገፋል፣ ነገር ግን ኳሱን ሲነጠቁ በፍጥነት ተመልሶ መከላከሉን ያገዘም ነበር። ሃሪ ማጌር ከጨዋታው በኋላ የተለያዩ ሀሳቦችንም ሰጥቶ ነበር። ድሪብሊንግ ለኔ ተሰጥኦ ውስጥ አንዱ ነው። በተለይ ከ5 ዓመት ወይም ደግሞ ከ6 ዓመታት በፊት ማለትም በወጣትነት እድሜ ጨዋታ ላይ ይበልጥ ድሪብል አደርግም ነበር። በምሽቱ ጨዋታ በአንድ ቅጽበትም ያደረኩት ድሪብል ቡድናችን አንድ ግብ እንዲያስገኝ በማስቻሉ እጅግ በጣም ደስተኛ ነኝ ሲል ተናግሯል። ካሴሜሮ በምሽቱ ጨዋታ እጅግ ድንቅ ነበር፣ እሱ የጨዋታው ኮከብ ነው የሚል እምነትም አለኝ። በሜዳው እያንዳንዱ ክፍል ላይ እየገኝም ነበር። በተጨማሪም እጅጉን ወሳኝ የነበረችውን ግብ ማስቆጠርም ችሏል ሲል ሃሪ ማጌር ትላንትና ስለ አሲስቱም ሀሳቡን ገልጿል። የኤንዞ ማሬስካ ከጨዋታው በኋላ የሰጡት ጋዜጣዊ መግለጫዎችን ደግሞ ስንመለከት ኤንዞ ማሬስካ በውጤቱ እንዲሁም ደግሞ በጨዋታው በጣም ደስተኛ ነኝ፣ የአውሮፓ ሴሚ ፋይናል ነውና በዚህ በጣም አስፈላጊ ነበር። ጨዋታውን በአንድ መንገድ ለመጫወት አቀደንም ነበር። በሁለተኛው አጋማሽ ደግሞ የተለየ መንገድ በመጨረሻዎቹ 15 ደቂቆች ትንሽ ብንንቀጠቀጥም ጥሩ አሳይተናል። ከሌጊያ ጋር 3-0 እየመራን ተቸግረን ነበር። አሁን ደግሞ ቤታችን ያለውን ጨዋታ ማሸነፍ አለብን ሲሉ ነው የገለጹት። አሰልጣኝ ኤንዞ ማሬስካ ስለ አዲሱ ታዳጊ ሪስ ዋልሽ ሲናገሩ እድል ለመስጠት በመቻሌ በጣም ተደስቻለሁ። ያጫወት ስልታችን የሚመጥን ተጫዋች ነበር። ደስተኞች ነን። ከአካዳሚ የምንመጣቸው ተጫዋቾች እነዚህን ይመስላሉ። ለስርዓታችን ፍጹም ነው፣ ግን እርግጥ በጣም ወጣትነት ስለሆነ ልንጠቀምባቸው ይገባል። ወደ ሜዳ ከመግባቱም በፊት ልምዱን እንዲደሰትበት ብቻ ነበር እየነገርኩት ሲል ነው የተናገሩት አሰልጣኙ። ኤንዞ ማሬስካ ስለ ኒኮላስ ጃክሰን 2 ጎሎችም ሀሳባቸውን ሲሰጡ ከኤቨርተን ጋር 1 ጎል ካስቆጠረ በኋላ ዛሬ 2 ጎል አስቆጥሯል። አሁን በድንገት የተለየ ተጫዋች ይመስላል። በተረፈ ኮልም ተመሳሳይ ነገር እንደሚሆን ተስፋ አድርጋለሁ። እሱም መጀመር ብቻ ነበር የሚፈልገው፣ ይህንንም አሳክቶታል፣ አሲስትም ማድረግ ችሏል ሲሉ ተናግሯል። ኤንዞ ማሬስካ አዎ በእርግጠኝነት ነገሮች ግን ከዋርሶ ጋር ያደረግነውን ጨዋታዎች የምታስታውሱ ከሆነ ኒኮ እንዲሁም ደግሞ ኮል ተቸግረው ነበር። አሁን ግን ኒኮ እንዲሁም ደግሞ ኮል ፓልመር መተማመንም አሳይቷል። በቅርብ ኮል ጎሎችን ማስቆጠር እንዲሁም ደግሞ አሲስት ማድረግ እንደሚጀምርም ተስፋ አድርጋለሁ ሲሉ ነው የተናገሩት። ኤንዞ ማሬስካ የፎረስት ውጤት እንዳስደስታቸው ቢጠየቁም እንዲህ በማለት ነው የተናገረው። በራሳችን ላይ ማተኮር አለብን፣ ያ ነው ከሁላችንም በላይ አስፈላጊው ነገር ሲሉ ኖቲንጋም ፎረስት ነጥብ መጣሉ እንዲሁም ደግሞ ይሄ ነገር ለኛ አስደሳች አይሆንም ሲሉ ሀሳባቸውንም የገለጹት። የማንቸስተር ሲቲ የዝውውር ሁኔታ ምን ሊመስል ይችላል የሚለውን ደግሞ እንመልከት። ማንቸስተር ሲቲ በክረምት የተጫዋቾች የዝውውር መስኮት እስከ 5 የሚደርሱ ተጫዋቾችን ለማስፈረም ማቀዳቸውን ዘ አትሌቲክስም አስነብቧል። ክለቡን ለማስፈረም ያሰበው የተደጋጋሚ ጉዳት ሰለባ የማይሆኑ እንዲሁም ደግሞ በየሶስት ቀኑ የመጫወት አቅም ያላቸውን ተጫዋቾች ብቻ ነው። ማንቸስተር ሲቲ በተጨማሪም የሀገር ውስጥ ተጫዋቾችን ላይ ኢላማ ሊያደርግ ይችላልም ነው የተባለው። በሌላ በኩል ማንቸስተር ሲቲ ወጣት ተጫዋች ማስፈረግም እንደማይፈልግ እንዲሁም ደግሞ ተጽዕኖ ለመፍጠር ዝግጁ የሆነ ተጫዋች ላይ ትኩረት እንደሚያደርጉ ሀሳባቸውን ገልጿል። ከማንቸስተር ሲቲ ማን ሊለቅ ይችላል የሚለውን ደግሞ ስንመለከት ማንቸስተር ሲቲ በቀጣይ በቡድኑ ያለውን የደሞዝ ክፍያ ሂሳብ ለመቀነስ ማሰባቸው የተገለጸ ሲሆን ይህንንም ተከትለው ኬቨን ዴብሪን የመጀመሪያው ክለቡን የሚለቅ ተጫዋች ሲሆን ኤደርሰን እንዲሁም ደግሞ በርናንዶ ሲልቫ በተመሳሳይ ይለቃሉ ተብሎም ይጠበቃል። ሶስቱ ተጫዋቾች በማንቸስተር ሲቲ ከፍተኛ ገንዘብ ከሚከፈላቸው ተጫዋቾች መካከል መሆናቸው ነው የሚገለጸው።
አሰልጣኝ ፔፕ ጋርዲዮላ ደጋፊዎች የሚሰማቸውን መግለጽ ይችላሉ ብሏል። አሰልጣኝ ፔፕ ጋርዲዮላ ከወልቭስ ጋር ከሚደረገው ከጨዋታ በፊት ጋዜጣዊ መግለጫ ሰጥተው ነበር። ይህንንም ሲናገሩ ደጋፊዎች የሆነ ችግር ቢኖር ነው ተቃውሞ የሚያሰሙት፣ ስሜታቸውን መግለጽ ይችላሉ፣ ክለቡ ሁሌም አለላቸው ሲል ነው የተገለጸው። ደጋፊዎች እንፈልጋቸዋለን፣ የተሻለ እንደሆነ ይረዱናል፣ ተቃውሞ ቢያሰሙም እረዳቸዋለሁ፣ እኔም ከጎናቸው ነኝ ሲሉ ተናግሯል። በሮድሪ እንዲሁም ደግሞ ሃላንድ መመለስ በጣም ደስተኞች ነን፣ ሃላንድ በደንብ እየተሻሻለው ነው፣ ለወልቭስ ጨዋታ ይደርስ እንደሆነ አላውቅም ሲሉ ነበር የገለጹት። ሮድሪ በመጫወት ላይ በዶክተሮች ሁኔታ የሚገለጽ ጉዳይ ነው። ከባድ ጉዳት ነበር፣ መቸኮል አያስፈልግም፣ ወደ ኋላ እንመለስ ይችላል። ነገር ግን ዶክተሮች መጫወት ይችላሉ እንደሆነ እናውቃለን፣ ይህንን ጠይቀን የምናደርግም ይሆናሉ ሲሉ ገልጿል። የኬቨን ዴብሬነ ሽኝት ቀንም ተላልፏል። የማንቸስተር ሲቲ ታሪካዊ ተጫዋች ኬቨን ዴብሬነ በማንቸስተር ሲቲ ደጋፊዎችና ተጫዋቾች ግንቦት 10 ሽኝት ይደረግለታል ቢባልም አሁን ግን ወደ ግንቦት 12 መተላለፉ ነው የተገለጸው። ማንቸስተር ሲቲ ኦፊሻል ድረገጽ ላይ እየተመለከተ ነው። ሸኝቶ የተራዘመው በጨዋታ መደራረብ ሲሆን ሲቲ ቅዳሜ ግንቦት 9 ኤፍኤ ካፕ ዋንጫ ከክሪስታል ፓላስ ጋር ቀጠሮ መያዙም ይታወቃል። በዚህ የክለብ የምንጊዜም ምርጡ ተጫዋች ሽኝት ላይ ማክሰኞ ግንቦት 12 ከበርንማውዝ ጋር ባለው የሊግ መርሃ ግብር ሁለቱም የክለቡ አሰልጣኝ በተገኙበት እንደሚሆን ነው የተገለጸው። ኬቨን ዴብሬነ ከ10 ዓመታት በፊት ማንቸስተር ሲቲን ተቀላቅሎ በክለቡ ላይ የዘላለም የማይረሳ አሻራ ያኖረ ሲሆን ለክለቡ የመጀመሪያ ሻምፒዮንስ ሊግን ጨምሮ 19 ዋንጫዎችንም ማስገኘትም ችሏል። አሰልጣኝ አርኔ ስሎት የርገን ክሎፕ መልእክት ልከውልኛል ሲል ነው የገለጹት። የሊቨርፑል ዋና አሰልጣኝ አርኔ ስሎት የሊጉ አሸናፊ ተከትሎ አሰልጣኙ የርገን ክሎፕ መልእክት እንደላኩላቸው ገልጿል። ከጨዋታው ድል በኋላ የርገን ክሎፕ መልእክት ልከውልኝ እንኳን ደስ አለ ብሎኛል ሲሉ አሰልጣኝ አርኔ ስሎትም ተናግሯል። የርገን ክሎፕ ለእኔ ለደጋፊዎች፣ ለተጫዋቾቹ ደስተኛ መሆናቸውን እንደገለጹ ነው የገለጹልኝ ሲሉ እየተናገሩ ሲሆን ያለፈውን እሁድ ለደጋፊዎች እንዲሁም ደግሞ ለእኔ ትልቅ ክብር ነበር፣ የዛ አስደሳች ቀን አካል መሆንም ትልቅ ነገር ነው ሲል ተናግሯል። ሊቨርፑል ባለፈው ክረምት የማርቲን ዙቢሜንዲን ዝውውር ሳይሳካለት ከቀረ በኋላ የስቱትጋርቱን አማካይ አንጌሎ ስተርሊንን እንደ አማራጭም ይዘውታል። ሁጎ ኤኪቲቴ እንዲሁም ደግሞ ቤንጃሚን ሴስኮ ሁለቱ በሊቨርፑል አጥቂ አማራጭ ውስጥ እንዳሉ መረጃዎች ነው እያሳዩ የሚገኙት። አንዲ ሮበርትሰን በኮንትራቱ ዙሪያም ሀሳቡን ሰልቷል። ከሞ ሳላ እንዲሁም ደግሞ ቨርጂል ቫን ዳይክ ጋር እንዳደረጋችሁት በአዲስ ኮንትራት ዙሪያ ሁላችሁም ደጋፊዎች ለእኔ ተመሳሳይ ድምጽ በማሰማት እንደምትረዱኝ ተስፋ አድርጋለሁ ሲል አንዲ ሮበርትሰን ስለ ኮንትራቱ ጉዳይ ሀሳቡንም ነው የሰጠው። አሰልጣኝ አርኔ ስሎት በሊቨርፑል ደጋፊዎች ላይም አስተያየቱን ሰጥቶ ነበር። እነዚህን ደጋፊዎች ማግኘት ልናምናቸው ልንፈልጋቸው፣ ለእያንዳንዱ ተጫዋቾች ጨዋታዎች ትልቅ አስተዋጽኦ ይኖረዋል ሲሉ ተናግሯል። በማካሊስተር ላይም እንግዲህ ሲናገሩ በጣም አስፈላጊ ተጫዋች ነው፣ በጨዋታ ላይ ብልህ ነው፣ ከኳስ ጋር በጣም ምቹ ነው፣ በመሀል ክፍላችን ላይ ጎልቶ ይታያል፣ እርሱ ላይ የሚያደርጉት ምንም አይነት ጨካኝ አግሬሲቭ ባይሆን የኳስ ተሰጥኦ ያላቸው በርካታ ተጫዋቾች መካከል አንዱ ነው ሲል ነው የገለጹት። በፍሬድሪኮ ኬዛ እንዲሁም ደግሞ ሃርቪ ኤሊዮት ላይም ሀሳባቸውን ሲሰጡ እነሱ ምንም ነገር ሊያጋጥማቸው አይገባም፣ ምክንያቱም በየዕለቱ በልምድ ላይ ስለሚያደርጉት እንዲሁም ከዚህ ቀደም ሲጫወቱ አይቻለው፣ እናም ለመጫወቻ በቂ እንደሆኑ ለራሳቸው ማረጋገጥ የሚፈልጉ ይመስለኛል ሲል ተናግሯል። ስለ ኮነር ብራድሌም ሲናገሩ ከእኛ ጋር ልምምድም ሰርቷል፣ ቋሚ ሆኖ መጀመር ዝግጁ እንደሚሆን እርግጠኛ ባይሆንም ጨዋታው ላይ እንደሚገኝ እንጠብቃለን ሲል ከጉዳት ስለተመለሰው ኮነር ብራድሌ ሀሳባቸውንም ነው የሰጡት። አሰልጣኝ አርኔ ስሎት እኔ እንደማስበው የሊጉን ዋንጫ የማሸነፍ ዋና ጥቅሙ እስካሁን አዲስ ተጫዋቾችን ካነጋገርናቸው ደጋፊዎች በልዩነት ልዩ እንደሆኑ እነግራቸዋለሁ። በዚህ ክለብ መጫወት ልዩ ነገር ነው። ይህ በእውነት ለነሱ በጣም አስፈላጊው አልነበረም። ነገር ግን ከወሩ በኋላ ምን ያህል ልዩ እንደሆነ ለማንም መናገር የለብኝም። የማይታመን መሆኑን ሁሉም ማየት ይችላሉ ሲል ነው አሰልጣኙ የተናገሩት። በቀጣይ ስለሚኖረው አሰላለፍም ሲጠይቁ የኔ አሰላለፍ የተለየ ነገር ይሆናል። ሁሉንም ነገር ሰው አይቀይርም። ነገር ግን ወደ ቡድኑ የሚገቡ ጥቂት ተጫዋቾችም ይኖራሉ ሲሉ ነው የተናገሩት። አሰልጣኝ አርኔ ስሎት ሊጉን ስለማሸነፍም ሲናገሩ በጣም አስደናቂ ነበር። ለሁሉም የሊቨርፑል ደጋፊዎች በህይወታቸው ውስጥ ካሉ ምርጥ ቀናት ውስጥ አንዱ ነበር። እናም ለእኔም ተመሳሳይ ቀን እንደነበር አስታውሳለሁ። በተጫዋቾች እንዲሁም ደግሞ ደጋፊዎች ምን ያህል ትርጉም እንዳለው በማየት የዚህ አካል በመሆኔ ልዩ ክብርም ይሰማኛል ሲሉ ነው የተናገሩት። በትሬንት የወደፊት ቆይታም ላይም ጥያቄ ተነስቶላቸው ነበር። ምንም ዜና ካለ ለማወቅ መጀመሪያ አንተነ ማለት አትችልም፣ ነገር ግን ከኛ ምን ጊዜም እስካልተገኘ ድረስ የስለሱ ሁኔታ የሚቀርብበት ቦታ አይደለምም ሲሉ ነው የተናገሩት። አሰልጣኝ አርኔ ስሎት ስለሚቀጥለው ሲዝንም ተጠይቀው ነበር። በሚቀጥለው የዝውውር ዘመን ተጽዕኖ የሚያሳድሩ ብዙ ነገሮች እንዲሁም አሉ። ጥቅሙን ሊጉን የማሸነፍ ጥቅሙ አዳዲስ ተጫዋቾችን ማምጣት እንዲሁም ደግሞ ሁሌም ደጋፊዎችን ልዩ እንዲሆኑ እንነግራቸዋለን። ይህ ለመናገር አስፈላጊ አልነበረም፣ ነገር ግን ከወዱ ጨዋታ በኋላ ለማንም መናገር ያለብኝ አይመስለኝም። ያንን ቀን የማይታመን ነበር። ወደ ሜዳ አልገቡም። ብዙ የደጋፊዎችን ሁኔታ አይቻለው፣ ነገር ግን ደስታው እጅግ በጣም ይለያል ሲሉ ነው ሀሳባቸውንም መግለጽ እየቻሉት።
ቼልሲ ላይ ያስቆጠረው አይዛክ አለማየሁ ማን ነው የሚለውን ደግሞ በስተመጨረሻም እንመልከት። የስዊድን ክለብ ጆጋርደን ትላንት ከቼልሲ ጋር ያደረገውን የኮንፈረንስ ሊግ የግማሽ ፍጻሜ ጨዋታ 4-1 ሲሸነፍ ብቸኛዋን ግብ አይዛክ አለማየሁ አስቆጥሯል። የስዊድን ዜግነት ያለው የ18 ዓመቱ አይዛክ አለማየሁ በአባቱ አለማየሁ ሙሉጌታ በኩል ኢትዮጵያዊ ነው። ተጫዋቹ ከኢትዮጵያ አባቱ አለማየሁ ሙሉጌታ እንዲሁም ደግሞ ከኤልሳልቫዶሪቷ እንዲሁም ደግሞ ከስዊድን ኡሚ ውስጥ የተወለደ ተጫዋች ነው። አይዛክ አለማየሁ ከዚህ በፊት በውሰት ለፌኖርድ ከ21 ዓመት በታች ቡድን እንዲሁም ደግሞ ለስቶልሆም መጫወት ችሎ ነበር። በብሔራዊ ቡድን ደረጃ አይዛክ አለማየሁ ለስዊድን ብሔራዊ ቡድን ከ17 ዓመት በታች እንዲሁም ደግሞ ከ18 ዓመት በታች ቡድን መጫወት የቻለ ተጫዋች ነው። በአማካይ ቦታ ላይ የሚጫወተው አይዛክ አለማየሁ ከተወለደበት ስዊድን ቀጥሎ የኢትዮጵያ እንዲሁም ደግሞ የኤልሳልቫዶር ዜግነት ያለውም ተጫዋች እንደሆነ ነው በትላንትናው ዕለት ይፋ የተደረገው። የትውልደ ኢትዮጵያው ትላንትና እንግዲህ ቼልሲ ላይ በግማሽ ፍጻሜ የኮንፈረንስ ሊግ ጨዋታ ላይ ጎል ያስቆጠረም ተጫዋች መሆኑን ነው መመልከትም የቻለው። የማንቸስተር ዩናይትድ የወሩ ምርጥ ተጫዋችም ታውቋል። በአሰልጣኝ ሩበን አሞሪም የሚመሩት ማንቸስተር ዩናይትዶች የወርሃ ሚያዝያ የወሩ ምርጥ ተጫዋቾች ይፋ ተደርጓል። በዚህ መሰረት ፖርቹጋላዊ የመሃል ሜዳ ተጫዋች ብሩኖ ፈርናንዴዝ የሚያዝያ ወር የወሩ ምርጥ ተጫዋች ተብሎ መመረጥም ችሏል። ብሩኖ ፈርናንዴዝ በአመት ውስጥ ለ3 ጊዜ የማንቸስተር ዩናይትድ የወሩ ምርጥ ተጫዋችነትን ሽልማትም ማሸነፍም ችሏል። ብሩኖ ፈርናንዴዝ ከተሰጠው ድምጽ ውስጥ 39% በማሸነፍ ነው እንግዲህ አሸናፊ መሆን የቻለው። ሃሪ ማጉዌር፣ ካርሎስ ካሴሜሮ እንዲሁም ደግሞ ሌኒ ዮሮ ተከታዮቹን ደረጃ መያዝም ችሏል። ማንቸስተር ዩናይትድ ከፍተኛ አመራሮቹን ሊቀንስ እንደሆነም ነው እየተገለጸ የሚገኘው። የማንቸስተር ዩናይትድ ሁለት የቀዩ አመራሮች ቡድን አባላት በክለቡ ጋር መቀጠል እንደማይችሉ እንደተነገራቸው ዘ አትሌቲክስ አስነብቧል። ሁለቱ ኃላፊዎች ሪቻርድ ሃውኪንስ እንዲሁም ደግሞ ዴቪድ ሃሪሰን በኃላፊነት የማይቆይበት በሰር ጂም ራትክሊፍ ሁለተኛ ዙር የሰራተኞች ቀነሳ መርሃ ግብር መሆኑ ነው የተዘገበው። ሁለቱ ኃላፊዎች በሰራተኛ ቀነሳው መርሃ ግብር ሰለባ ከሆኑት ሰራተኞች መካከል በከፍተኛ ኃላፊነት የነበሩት የመጀመሪያዎቹ ተሰናባቾች መሆናቸው ነው የተገለጸው። በቅርቡ በርካታ ሰራተኞችን የቀነሱት የቀያዮቹ አሰልጣኞች ባለቤት የሆኑት ሰር ጂም ራትክሊፍ በቀጣይም 200 ሰራተኞችን መቀነስ እንደሚፈልጉም ነው ተያይዞ የተዘገበው። አሰልጣኝ ፔፕ ጋርዲዮላ ኢንተር ሚላን ማንነቱን አሳይቷል ሲል ተናግሯል። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ ከዛሬው የወልቭሱ ጨዋታ በፊት አስተያየታቸውን ሰጥተውም ነበረ። ፔፕ ጋርዲዮላ በአስተያየታቸው ወቅት በቡድኑ ውስጥ አዲስ የተመዘገበ የተጫዋች ጉዳት የለም በማለትም ነው የተናገሩት። በሊጉ ቀሪ 4 የፍጻሜ ጨዋታዎች አሉብን ያሉት ፔፕ ጋርዲዮላ የመጀመሪያውን ለማድረግ ወደ ወልቨርስ ወይም ደግሞ ወደ ሞሊኒክስ እንሄዳለን በማለት ነው የተናገሩት። ኤርሊንግ ብሮት ሃላንድ ጤናው እየተሻሻለ ነው፣ በወልቭሱ ጨዋታ ላይ ይሳተፋል ብዬ አላስበም ሲሉም ተናግሯል። ስለ ምሽቱ የባርሴሎና እንዲሁም ደግሞ ኢንተር ሚላን ጨዋታ ያነሱት ፔፕ ጋርዲዮላ ኢንተር ሚላን በድጋሚ ማንነቱን አሳይቷል በማለት ነበር የገለጹት። ኢንተር ሚላን የሚከላከልበት እንዲሁም ደግሞ እየተደራጀ መንገድ ያደነቁት ፔፕ ጋርዲዮላ ሲሞኔ ኢንዛጋይ የተለየ አሰልጣኝም ነው ሲሉ ነው የተናገሩት። ቪክቶር ፔሬራ ሲቲን ለማሸነፍ ነው የምንሄደው ሲሉም ተናግሯል። የወልቭሱ አሰልጣኝ ቪክተር ፔሬራ ቡድናቸው ዛሬ ማንቸስተር ሲቲን ለማሸነፍ መዘጋጀታቸውን ገልጸዋል። አሰልጣኝ ቪክተር ፔሬራ በንግግራቸውም ወደ ኢታድ የምናቀናው ከማንቸስተር ሲቲ 3 ነጥብን ወስደን ለመምጣት ነው በማለት ነው የተናገሩት። ወልቨርሃምፕተን ያለፉትን 6 የፕሪሚየር ሊግ ጨዋታዎች በማሸነፍ ጥሩ ጊዜን ለማሳለፍ ላይ የሚገኘው አዲስ ታሪክም መጻፍም ችሏል። ማንቸስተር ሲቲ በበኩሉ በሁሉም ውድድሮች ያለፉትን 8 ጨዋታዎች አልተሸነፉም። ማንቸስተር ሲቲ ወልቭስ ዛሬ ምሽት 4 ሰዓት ላይ የሚያደርጉት የሊግ መርሃ ግብር ተጠባቂም ነው። በ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ማለት ነው። አሌሃንድሮ ጋርናቾ ወደ ቻምፒየንስ ሊጉ መግባት በጣም አስፈላጊ ነገር ነው። ለሁሉም ተጫዋቾች እንዲሁም ክለቦች ትልቅ የውድድር መድረክ ነው። ነገር ግን ኮቢ እንዳለው ዩሮፓ ሊጉን ማሸነፍ ሲዝኑን እየተሳካ ሊያደርገው አይችልም። ምክንያቱም በፕሪሚየር ሊጉ የነበረን ብቃት መጥፎ ነበር። ነገር ግን ወደ ቻምፒየንስ ሊጉ መግባት እንዲሁም ደግሞ ዋንጫዎችን በማሸነፍ የሆነ ነገር መፍጠር አለብን። ይህን ነገርም ደግሞ እናደርጋለን ሲል ነው ሀሳቡን የገለጸው። ኮቢ ማይኖም እንግዲህ ስለዚህ ሲናገር ዩሮፓ ሊጉን ዋንጫ ማሸነፍ ለኛ ሲዝናችንን እየተሳካ ሊያደርገው አይችልም። ምክንያቱም የውድድር አመቱ እንደጠበቅ ነው አይደለም ያለፈው። ነገር ግን ተስፋ መቁረጥ የለብንም ምክንያቱም ከፊታችን ያሉት ጨዋታዎች በጣም ወሳኝ ናቸው ሲል ነው ከትላንትናው ጨዋታ በፊት ሀሳቡን ሰጥቶ የነበረው። ጁሊያን ሎፕቴጌ ወደ ኃላፊነትም ተመልሷል። ከወራት በፊት ከዌስትሃም ዩናይትድ ጋር የተለያዩት ስፔናዊ አሰልጣኝ ጁሊያን ሎፕቴጌ ወደ ኃላፊነት መመለሳቸው ነው የተገለጸው። ስፔናዊ አሰልጣኝ ጁሊያን ሎፕቴጌ የኳታር ብሔራዊ ቡድን ዋና አሰልጣኝ በመሆን መሾማቸው ተገልጿል። የቀድሞ የስፔን ብሔራዊ ቡድን አሰልጣኝ ጁሊያን ሎፕቴጌ ከ9 ዓመታት በኋላ ወደ ብሔራዊ ቡድን ኃላፊነትም ነው የተመለሱት። ኤልቼ ደጋፊዎቻቸው የሱፍ ፍሬ እንዳይጠቀሙም አግዷል። የስፔን ሊግ 2 ላይ ኤልቼ ደጋፊዎች በስቴዲየም የሱፍ ፍሬዎችን እንዳይበሉ እንዲሁም ሽያጭ
ሽያጭም እንዳይኖር ነው ማገዱ የተገለጸው። በስፔን እግር ኳስ ደጋፊዎች በጨዋታው ወቅት ስቴዲየም ውስጥ የሱፍ ፍሬዎችን በመመገብ ባልተለመደ መልኩ እየተባዛመ ይገኛል። ይሁን እንጂ ኤልቼ ደጋፊዎች የሱፍ ፍሬዎችን ለመመገብ ፈልፍለው የሚገጥሉት የፍሬው አካል ለውጭ ዳርጎት በመሆኑ ነው መዳረጉን የተገለጸው። የሚጣሉት ፍሬዎች የስቴዲየሙ ፍሳሽ ማስወገጃ በማስተዋወል ከፍተኛ ወጪ ዳርጓል ሲል ክለቡ በመግለጫው ነው የተገለጸው። በተጨማሪም ስቴዲየም ውስጥ የአይጥና የወፍ ዝርያዎች እንዳይገቡ እንዲራቡ አድርገናል በማለትም ነው የተናገረው። በዚህ ምክንያት እንዳገዱ ነው መረጃዎች የሚያሳዩት። አለን ሺረር ስለ ፓርቴ እንዲሁም ደግሞ የመልሱ ጨዋታ ይናገራል። ቀጣዩ ጨዋታ ላይ ፓርቴ ከቅጣት ይመለሳል። ይህም ከመጀመሪያው ጨዋታ ይልቅ ልዩነት ይፈጥራል። ፓርቴ በየትኛውም ጨዋታ ላይ ቢኖር እሱ ዴምቤሌን ያንን ሰፊ ቦታ አግኝቶ ጎል ማስቆጠር አይችልም ነበር ሲል ነው የተናገረው። በመልሱ ጨዋታ ላይ ፓርቴ ልዩነት ፈጣሪ ሊሆን ይችላልም ሲል ሀሳቡንም ነው የገለጸው። ሃርቪ ኤሊዮት በቀጣይ ዓመት በዚህ ክለብ እንደመቀጠል ተስፋ አለኝ። ይህ ክለቤ እጅግ በጣም ደስተኛ ነኝ። ለክለቡ ታማኝ እንዲሁም ደግሞ መወያየት ያለብን አንዳንድ ነገሮች አሉ። ወደፊት እኔ የቱ አስፈላጊ እንደሆነ ማሰብም እፈልጋለሁ ሲል ነው የተናገረው። ሪያን አይትኑሪ በአሁኑ ሰዓት ላይ ሊቨርፑል የግራ መስመር ቦታውን ለመሸፈን ከሚመለከታቸው ተጫዋቾች ውስጥ አንዱ ነው። ወልቨርሃምፕተን በአሁኑ ሰዓት ላይ ለተጫዋቾች ዝውውር ጠቀም ያለ የዝውውር ገንዘብ የሚመጣ ከሆነ የተጫዋቹን ፍላጎት በማየት እንግዲህ ለሚለቅ እንደሚሆን ነው ስካይ ስፖርት እየዘገበ የሚገኘው። ሊቨርፑል በመሀል አጥቂ ስፍራ ላይ የሚጫወቱ ተጫዋቾች ላይ ለምሳሌ አሌክሳንደር አይዛክ፣ ቪክቶር ኦሲሜን እንዲሁም ደግሞ ቤንጃሚን ሲስኮ ላይ ፍላጎት አላቸው። በቀኝ መስመር በአጥቂ መስመር ላይ ደግሞ እንደ ብሪያም ቤሞ እንዲሁም ደግሞ አንቷን ሴሜኒዮ የመሳሰሉ ተጫዋቾች ፍላጎት እንዳለው ስካይ ስፖርት ጨምሮ መናገርም ችሏል። ቨርጅል ቫንዳይክ እንደ ቡድን እንደ ክለብ እንደ ከተማ ያየናቸው ህልሞች እውን ሆኗል። ይህንን ያደረግነው የመጀመሪያ የኔዘርላንድ ካፕቴን መሆን አስደናቂ ስሜትም ይሰጣል። ይህን ለማድረግ ለራሴ ለባለቤቶቼ ለልጆቼ በከፈልነው ጥረት እንዲሁም ደግሞ መስዋዕትነት ሆኗል ሲል ነው ካፒቴን ቨርጅል ቫንዳይክ የተናገረው። የባርሴሎና የኋላ መስመር ተጫዋች የሆነው ጁሊየስ ኮንዴ በምሽት የኢንተር ሚላን ጨዋታ ላይ ጉዳት እንዳጋጠመው ይታወሳል። ክለቡ ባለፈው መረጃ ጁሊየስ ኮንዴ በደረሰበት ምርመራ ከሜዳ የሚያርቀው ጉዳት አጋጥሞታልም ብሏል። ይህንም ተከትሎ ጁሊየስ ኮንዴ ቢያንስ ለ3 ሳምንታት ከሜዳ ይርቃል ብሎ እንደሚጠበቅ ነው የተገለጸው። በዚህም ምክንያት ጁሊየስ ኮንዴ የመልስ የኢንተር ሚላን ጨዋታ በጣሊያን በሚደረገው ጨዋታ ላይ እንደማይደርስ ነው መረጃዎች እየወጡም የሚገኙት። ኔዘርላንዳዊ አሰልጣኝ ኤሪክ ቴናግ በሚቀጥለው ክረምት ወደ ኃላፊነት ሊመለሱ እንደሚችልም ነው እየተገለጸ የሚገኘው። አሰልጣኝ ኤሪክ ቴናግ አሁን ላይ ስማቸው ከባየር ሊቨርኩሰን ጋር እየተያዘም ይገኛል። አሰልጣኝ ዣቪ አሎንሶ ሪያል ማድሪድን የሚረከቡ ከሆነ አሰልጣኝ ኤሪክ ቴናግ ሊተኳቸው እንደሚችሉ እየተገለጸም ነው የሚገኘው። ባየር ሊቨርኩሰን አሰልጣኝ ኤሪክ ቴናግን በመጀመሪያ እጩነት እየያዘው የጀርመን መገናኛ ብዙሃንም ዘግበዋል። ኢልካይ ጉንዱጋን በሲቲ ቤት ይቆያል። የተጫዋች በሲቲ ቤት የሚቆይ ከሆነ ጉዳቶቹ እንዲሁም ደግሞ ጥቅሞቹ ምንድናቸው የሚለውን ደግሞ እንመልከት። ማንቸስተር ሲቲ ለታሪካዊ ሶስትዮሽ ዋንጫ ያበቃው ጀርመናዊ አማካይ ኢልካይ ጉንዱጋን በማንቸስተር ሲቲ እንደሚቆይ የዝውውር ዜናዎች በታማኝነት የሚያደርሰው ፋብሪዚዮ ሮማኖ መግለጹ ይታወሳል። ከባርሴሎና ድጋሚ ሲቲን የተቀላቀለው ኢልካይ ጉንዱጋን ኮንትራቱን የፈረመው ተጨማሪ 1 ዓመት በሚያድስ ውል ነበር። ሲቲ በአዲሱ መቆየት ምን የተለየ ጥቅም ሊያገኝ ይችላል የሚለውን ስንመለከት አንደኛው ልምድ ነው። ከቦርሲያ ዶርትመንድ እስከ ባርሴሎና ማንቸስተር ሲቲ ያካበተው ልምድ በአዲስ ተጫዋች ስለሚገነባው ማንቸስተር ሲቲ ለተጫዋቾቹ እንዲፎካከር ይረዳቸዋል። ምሳሌ ቼልሲ በስኳዳቸው ትልቅ ልምድ ያላቸው ተጫዋቾች ባለመኖራቸው ነው ብዙ ጊዜ ተቸግረው የምንመለከተው። መሪነትም ከዚህ ተጫዋች ሊገኝ ይችላል። ለሲቲ ደጋፊዎች መሪነት እሱ ከኮምፓኒ ምስክርነት እናቸው ብዬ አስባለሁ። ሲቲ ለሶስትዮሽ ዋንጫ ያበቃ ተጫዋች መሆኑ ምንም አይነት የማይዘነጋ ነገር ነው። ካለው ልምድ እንዲሁም ደግሞ ተደማጭነት ለአዳዲስ ተጫዋቾች ምሳሌም ይሆናል። ኢልካይ ጉንዱጋን ክለቡን የሚያስቀድምም ተጫዋች መሆኑ ነው ከዚህ በፊት በበርካቶቹ ተጫዋቾች የሚገለጸው። ለጨዋታ እንዲሁም ደግሞ ጊዜ የማይጨነቅ ተጫዋች መሆኑን ማንቸስተር ሲቲ ተቀላቅሎ ከ2 ዓመታት ዝቅ ብሎ ሰርቶ ነው ዛሬ ለሲቲ ታላቅ ተጫዋችነት አንዱ መሆን የቻለው። ዴቪድ ሲልቫ፣ ኬቨን ዴብሪን፣ ፈርናንዲኒዮ እንዲሁም ደግሞ ሌሎች አማካዮች በነበሩበት ጊዜ ደንበኛ ተቀያሪ ሆኖ ክለቡን ችግር ውስጥ ሳይፈጥር የክለቡ ጥቅም ያስቀደመ ተጫዋች መሆኑን ሁላችሁም የምታስታውሱት ጉዳይ እንደነበረ እናስታውሳለን። ደሞዝንም ምን ያህል እየተጋነነ አይደለም። ሌሎች ቴክኒካዊ ጥቅሞችን ጨምሮ ብዙ ጥቅሞችን ማንሳት እንችላለን። ከሱ ጋር የሚነሳው ጉዳቱ የእድሜ መግፋት እንዲሁም ደግሞ ምናልባት ስኳድ ውስጥ የሱ አለመኖር የወጣት ተጫዋቾችን ማንቸስተር ሲቲ ቦታ እንዲያጡ ያደርጋቸዋል። ይህ ብቻ ነው በማንቸስተር ሲቲ ቤት ምናልባት ችግር ሊሆን የሚችለው። 33 ዓመቱ መድረሱ የሚታወቅ ጉዳይ ነው። የተጫዋች በዚህ ሰዓት ላይ በክለቡ ይኖር እንጂ እንግዲህ ሌሎች ተጫዋቾችን በአካዳሚ የሚያደርጉትን እድል ሊነፍግ እንደሚችል ነው ዘገባው አያይዞም ይዞት የወጣው።
ማንቸስተር ሲቲ በክረምቱ 4 እንዲሁም ደግሞ 5 ተጫዋቾችን ለማስፈረም ይፈልጋሉ። ግብ ጠባቂ፣ ተመላላሽ ተከላካይ እንዲሁም ሁለት አማካይ መግዛት ይፈልጋሉ። ማንቸስተር ሲቲ የደሞዝ ወጪን ለመቀነስ እየሰራ ሲሆን የዴቭሪንን መልቀቅ ከኤደርሰን በርናንዶ ሲልቫ መልቀቅ ጋር ተያይዞ ለዚህ ያግዛል እየተባለም ነው የሚገኘው። ማንቸስተር ሲቲ በአካላዊ ብቃት አስተማማኝ እንዲሁም ደግሞ በሳምንት 3 ጨዋታዎችን ማድረግ የሚችሉ ተጫዋቾችን ኢላማም አድርጓል። ማንቸስተር ሲቲ እንደ ዋነኛ የክረምቱ ኢላማ በማግኘቱ ረገድ የመሻሻል አሳይቷል። በዚህም ክረምት እቅዶችን ለማሳካት ተጨማሪ ስብሰባም አካሂዷል። ሞርጋን ጊብስ ዋይት ለማስፈረም ድርድር በማካሄድ ላይ ሲሆን በፍሎሪያን ውድትዝ ላይም ከፍተኛ ፍላጎት እንዳለው ሳምሊ ለማንቸስተር ሲቲ ቅርብ የሆነው መረጃም ያሳያል። የፕሪሚየር ሊጉ የወሩ ምርጥ ተጫዋች እጩዎች ይፋ ተደርጓል። በሊቨርፑል መሪነት የቀጠለው የእንግሊዝ ፕሪሚየር ሊግ የወርሃ ሚያዝያ የወሩ ምርጥ ተጫዋቾች እጩዎች ይፋ ተደርጓል። በዚህ መሰረት ከሊቨርፑል አሌክስ ማካሊስተር የተመረጠ ሲሆን ጃኮብ መርፊ ከኒውካስል እንዲሁም ሃርቪ ባርነስ ከኒውካስል ሁለት ተጫዋቾች እጩ መሆን ችሏል። ከወልቨርሃምፕተን ደግሞ ሪያን አይትኑሪ ሌላኛው የተመረጠ እጩ የሆነ ተጫዋች ነው። ከፉላም ሪያን ሴሴኒዮን ሌላኛው ተጫዋች ሲሆን ሞርጋን ሮጀርስ ከአስቶን ቪላ እንዲሁም ደግሞ ከወልቨርሃምፕተን ስታንድ ላርሰን በእጩነት የቀረቡ ተጫዋቾች ናቸው። በተመሳሳይ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ አሰልጣኝ እጩዎች ይፋ ተደርጓል። በእንግሊዝ ፕሪሚየር ሊግ የ2024-25 የውድድር ዘመን የወርሃ ሚያዝያ የወሩ ምርጥ አሰልጣኝ እጩዎች ይፋ ተደርጓል። 5 አሰልጣኞች ናቸው እጩ የሆኑት። ከዚህም የፔፕ ጋርዲዮላ ከማንቸስተር ሲቲ የተመረጡ ሲሆን አሰልጣኝ አርኔ ስሎት በዚህ ዓመት እንግዲህ ዋንጫውን ማሳካት የቻሉት አሰልጣኝ አርኔ ስሎት ሌላኛው እጩ መሆን የቻሉ አሰልጣኝ ናቸው። ኡናይ ኤምሪ ከአስቶን ቪላ፣ ኤዲ ሃው ከኒውካስል እንዲሁም ደግሞ ቪክተር ፔሬራ ከወልቭስ በእጩነት የቀረቡ አሰልጣኞች ናቸው። ወልቨርሃምፕተን በእንግሊዝ ፕሪሚየር ሊጉ ተከታታይ 6 ጨዋታዎችን ማሸነፍ የቻለ እንዲሁም ደግሞ ወደ 13ኛ ከ18ኛ ከፍ ማድረግ ያስቻሉ አሰልጣኝ እንደሆነ ይታወቃል። በዚህ ምናልባት አሰልጣኝ ቪክተር ፔሬራ ያነሱታል ተብሎም ነው እየተገመተም የሚገኘው። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የምሽት ፕሮግራሞቻችን ግን ይህንን ይመስሉ ነበር። ዛሬ በኢታድ ማንቸስተር ሲቲ ከወልቨርሃምፕተን ጋር የሚያደርጉት የ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ተጠባቂ ነው። በዚህ ጨዋታም እንድትዝናኑ እየጋበዝን የዛሬ የኛ ፕሮግራሞቻችን ግን በዚሁ ጨረስን። በጠዋት እስከምንገናኝ ቻው ቻው። መልካም ጊዜ፣ መልካም ምሽት ይሁንላችሁ።